ሰላም ሰላም ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ከች ብያላችኋለሁ። ሄርሜላ እንግዲህ ዛሬ መታ አብርሽን እያበበለችው ትገኛለች በሩም ውስጥ። በጣም ያው የሚያስፈራ የሚያስደነግጥ ልበላችሁ አልላችሁ ድራማ ነው። ፈታ እያላችሁ ተመልከቱ። ድራማም ሆኖ በጣም ያስጠላል። አንዳንድ ጊዜ ግብም የሚባል ነገር አለ። በትንሹ ለሀገራችንም ቪዲዮ ለተመልካችም ቢሆን እንኳን በትንሹ መከባበር የሚባል ነገር አለ። ሴት ልጅ እንደዚህ ዝቅ ብላ መገኘት የለበትም ብዬ ነው የማስበው። ውድ ቤተሰቦች እንግዲህ የአብርሽና የሩታ ድራማ እንደቀጠለ ነው። ሄርሜላ ወደ ቡታጅራ ስለመጣች ድራማውን ለማስቀጠል ነው። እናም እንግዲህ በዚህ ሰዓት ላይ ሩታዬ ትመጣለች። ሩታ መታ ከሄርሜላ ጋር እንደሆነች ታያለች ማለት ነው። እንግዲህ እዩና ቢኒ ሄርሜላ አብርሽን ፕራንክ ታድርግ ብለው ነው ያመጡት። እንግዲህ ፕራንክ ብደረግም እስከዚህ ጥግና እስከዚህ ልክ መሆን አለበት ብዬ አላስብም። ኦልሬዲ ያው በጣም የሚያሳዝን ነው። እንግዲህ ሰላም ሰላም ውድ ቤተሰቦች ሰላም ሳልላችሁ ገባሁኝ ማለት ነው ወደ ቪዲዮ እና እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ። እኔም የተሰማኝን ሀሳብ አስተያየትን እንደ አንድ ሴት አስቀምጥላችኋለሁ ማለት ነው። ግን ድራማው በጣም ያስጠላል። ሊበላችሁ ልበላችሁ እንጂ በጣም ነው የሚያስጠላው። የአብርሃምና የሩታ ድራማ በጣም ያስጠላል። ፍቅር በነበሩበት ጊዜ ላይም በደንብ እየተከታተለን ነበረ። አሁን ግን ያው በጣም የሚያስጠላና የሚደብር ሲሆን ሰው ራሱ ስልችት ብሎታል ማለት ነው። እንግዲህ ውድ ቤተሰቦች ዛሬ ሄርሜላ በአብርሃም ሩም ውስጥ ትገኛለች። አብርሽ እዚህ ቡታጅራ ላይ ለምን ሩም ይይዛል? አባቱ ቤት ቡታጅራ ነው ያደገበት። አባቱ ያለበት ቡታጅራ ሆኖ እያለ እሱ ለምን ሩም ይዞ ይቀመጣል? ይሄ አንድ ጥያቄ ነው። ሁለተኛ ደግሞ እንግዲህ ሩም ውስጥ ገብታ ፕራንክ እንድታደርግ ማንስ ቢያምንም ባያምንም ሰው ለራሱ ከታመነ አይበቃም ብላችሁ አታስቡም? እኔ ግን ብዬ ነው ማስበው። ሰው ለራሱ ከታመነ አይበቃል ብዬ ነው። እንግዲህ የአብርሃምን እምነት ከእሷ ጋር አብሮ ይሆናል ወይስ አይሆንም? ይተኛል ወይስ አይተኛም? እንደዚህ አይነት ነገር ጥሩ ነው ብዬ አላስብም። እንግዲህ በዚህ አጋጣሚ ላይ ሩታ በድንገት መታለች። እሱ እየለመናት ነበረ። ሄርሜላ ውጪ፣ የሚመጣ እንግዳ አለኝ ውጪ እያላት ነበረ። ሄርሜላ ልትወጣ ፈቃደኛ አልነበረችም እና ውጪ፣ የሚመጣ እንግዳ አለ፣ አውርተን የምንለያይ ሰው አለ፣ ስለዚህ ውጭልኝ እያላት እየለመናትም ሄርሜላ ለማውጣት ፈቃደኛ አልነበረችም። እንግዲህ ያ አብርሽ ሲመጣ ቤቱን ስገባ ወይንም ሩሙን ስገባ ምንድነው ሊፈጠር የሚችለው? አብርሽ ምን አይነት ስሜት ሊኖረው ይችላል የሚለውን ነገር አብረን የምንመለከት ይሆናል። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ እንግዲህ ያው ኮሜንት ላይ ሀሳብ አስተያየቶቻችሁን አስቀምጡ። ለእናንተ የተሰማችሁትን። እስከዚህ ጥግ ድረስ ሄርሜላ መሄድ አለባት? ደፍራ ማታ 3 ሰዓት ላይ እሱ የሚተኛበት ሩም መግባት አለባት ወይ? እሱ ስለምንድን ነው እንደ አንድ ባለትዳርና እንደ ወንድ ልጅ ውጭልኝ፣ እኔ አልፈልግም፣ ይበቃል፣ ሂጂ በቃ ብሎ ለምንድን ነው ያላስወጣት? እሱ ሁል ጊዜም ለምንድን ነው ዝምታን የሚመርጠው? አብርሃም ለምንድን ነው ሁል ጊዜ ላያ ሁሉ ዝም ማለት የሚፈልገው? ለምንድን ነው? ይሄ አስፈላጊ አይደለም። አንድ ወንድ ቆፍተን ብለው ነው አታስፈልግኝም፣ በቃ ይበቃል፣ በዚህ ሰዓት ላይ ለምን መጣሽ ብለው ተቆጥቶ ሁላ የሚያስወጣ እየመሰለኝ ነበር። ግን መጥተው እሱ ግን ምንም አይነት ነገር ምንም አይነት ወሬ እንግዲህ እሱ ምንም አላላትም። ውጪ ሂጂ አስደንግጥሽኛል ከማለት ውጪ ምንም አላላትም። እንግዲህ እንደሱ እንደ አንድ ባለ ኃላፊ ሰው
እንደ አንድ ባለ ትዳር ውጭልኝ፣ በቃ አታስፈልግም፣ በዚህ ሰዓት ላይ ምን ትሰሪያለሽ፣ ውጭልኝ ብሎ በሩን ከፍተው ወይም ማስወጣት ነው ወይ እሱ መውጣት ነበረበት ብዬ ነው የማስበው ማለት ነው። እሱ ግን ይህንን ሊያደርግ አልቻለም። እንደዚህ ብሎ ውጭልኝ ምናምን ብሎ መለመን ነው። ለምን መለመን ያስፈልጋል? አንድ ሰው በራሱ ህይወት ውስጥ ራሱ መወሰን አይችልም ወይ? እንደዚህ አይነት ነገር ለምን እስከዚህ ድረስ እንደዚህ የሚለምላት ከሆነ ሁልጊዜም በህይወቱ ውስጥ ጣልቃ እየገባች ህይወቱን ታበላሻለች እንጂ ህይወት ታስተካክላለች ብዬ አላስብም። እንደ ድራማ እንኳን ቢሆን ያው እንደ አንድ ተመልካች ነው እኔ ያው ሀሳብ የሚሰጠው ማለት ነው። ውድ ቤተሰቦቼ እናንተም ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንደ አንድ ተመልካች ወይም ደግሞ ሀሳብ የምሰጠው አንድ ድራማ ተዋኝ እንኳን ቢሆኑ እነሱ እንደዚህ አይደለም አብርሽ ማለት የነበረበት በቁጣ በንዴት ነው ማስወጣት የነበረበት። ለምን እሱ ኦልሬዲ ባለትዳር ስለሆነ ማለት ነው። ባለትዳር ስለሆነ ያላለቀ ነገር ያልተቋጨ ነገር ስላለ ውጭልኝ ብሎ ማስወጣት ነው ያለባት። እሷ ቦታ እስክትመርጥ አብራ እስክተኛ ድረስ እንደዚህ አይነት ፍልስፍና እስክታወራ ድረስ ታግሶ መጠበቅ ማለት ይሄ ምን ልበላችሁ እኔ እንጃ ምለው ቃል ራሱ የለኝም። እንግዲህ እናንተ የምትሉትን በሉ ማለት ነው። እኔ ግን እንደ ራሴ አብርሃም ልክ አልሰራም ባይነኝ። እዚህ ጋር በደንብ እንትን አላለም፣ በደንብ አልታወነም፣ በደንብ ትወናው ላይ አልተሳተፈም። እንግዲህ ሩታ መታ በደንብ ልትሳተፍ ስትመጣ ያው እንግዲህ ቪዲዮ በዛ ቦታ ላይ ቆሟል ማለት ነው። ውድ ቤተሰቦቼ እስቲ ቪዲዮን አብረን እንመልከትና እናንተ ሀሳብ አስተያየቶቻችሁን አስቀምጡ። የደወል ምልክቷን በመጫን ቤተሰብ ሁኑኝ። ሰብስክራይብ አድርጉ። ቪዲዮን ሲጀምሩ ላይክ አድርጉ። አበረታቱኝ እላችኋለሁ። እወዳችኋለሁ። እንግዲህ ለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ሁላችሁንም ከልብ ከልብ አመሰግናችኋለሁ። እስቲ ዛሬ የአብርሽን ቪዲዮ አብረን እንመልከት። እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ በጌታ እንደዚህ መሰለኝ የምትጨነቀው ኖርማል እኔ መጣሁ ያለ ሴላኝ እኮ መጨነቅ ያለብኝ ከመጣሁ እንዲ ደግሞ በቃ ምንድን ነው ቤት ደግሞ ደብሮኝ ነው። ዛሬ ቀኑ ስራ ተበላሽቶብኛል። እሱን እየተመካከርን እንቆያለን ብዬ ነው የመጣሁት። እሺ ከዛ ምን ገጠመሽ ምናምን ነገር ብለህ ጠይቀኝ። በቃ መምጣት ያስደንቀሃል። በእርግጥ ግን አጋጣሚ ሆኖ ልተናገኙት በቃ ምን ችግር አለው? ለምንድን ነው እንደዚህ የምታካብደው? ሄርሜላ እኮ ነኝ ከማታውቀው ሰው እንግዲህ ሄርሜላ የእውነትም የአብርሃምንና የሩታን አንድነት ብትፈልግ ኑሮ እንደዚህ አይነት ነገር እንደዚህ አይነት ስራ ለመስራት ራሱ ፍቃደኛ ትሆናለች ብዬ አላስብም። አንዴ ጉንጩን ትስማለች፣ አንዴ ያው ጉንጩን ትጠርጋለች፣ ታባብላለች፣ እጁን ትጠርጋለች። እንደዚህ አይነት ነገር አይገባም። አንድ ሴት ልጅ እኮ ክብር የሚባል ነገር አለ። እንደዚህ ማድረግ እንኳን ያለበት ቢሆን እንኳን እሷ ሳትሆን አብርሃም ነበረ። ግን አይሆንም እያላት እንኳን እሷ ክብሯን ራሷን ዝቅ አድርጋ እንደዚህ መሆን አለባት ብዬ አላስብም። የአብርሃም እና የሩታን አንድነት የምትፈልጉ እንኳን ከሆነች እንደዚህ አይነት ድርጊት እንደዚህ አይነት ስራ ስለምን ትሰራለች? ለምንስ እንደዚህ አይነት ነገር ታደርጋለች? ውድ ቤተሰቦች እናንተ ምን ይሰማችኋል? እናንተ ምን ትሉታላችሁ? እንግዲህ ሩታ ስትመጣ ምን ይፈጠራል ብላችሁ እየጠበቃችሁ ሊሆን ይችላል። እንግዲህ ቪዲዮ ይቀጥላል ብዬ ተስፋ አደርጋለሁ። ነገ ከነገ ወዲያ እንግዲህ ቀጣይነት ይኖራል እላለሁ። እንግዲህ ድራማቸው እንደቀጠለ ነው። ውድ ቤተሰቦች እናንተም ፈታ እያላችሁ ዘና እያላችሁ የተሰማችሁን ብቻ ኮሜንት ላይ ጫርጫር እያደረጋችሁ ላይክ እያደረጋችሁኝ እኔንም ደገፍ እያደረጋችሁ ተመልከቱ። ፋ እያላችሁ እየሳቃችሁ ፈታ እያላችሁ ተመልከቱ እላችኋለሁ። እንግዲህ አብርሃም ቆፍጠን ያለ ወንድ መሆን አለበት ብዬ ነው የሚያስበው። እንዴ በራሱ ነገር በራሱ ህይወት ላይ ራሱ መከራከር ነው። እሷ ገብታ እንደዚህ ነው ስላለች የሚሆን ነገር የለም። ምንም ያህል ሴት እንኳን ብትሆን ሴት መሆን ማለት የሴት የራሷን ክብር ጠብቃ መኖር ማለት ነው ሴት ማለት እንጂ እንግዲህ አላቅም እነሱ ለድራማቸውም ለትወናቸውም ሊሆን ይችላል። እንግዲህ እኔ የተሰማኝን ነው ውድ ቤተሰቦቼ ሼር ያደረኩላችሁ። እናንተም የተሰማችሁን ሀሳብ አስተያየቶቻችሁን ሼር አድርጉልኝ እላችኋለሁ። ኮሜንት ላይ አስቀምጡኝ እላችኋለሁ። ሀሳቤን የምትደግፉትም ነው ይሄ ሀሳብ ልክ አይደለም፣ እነሱ እኮ እየሰሩ ያሉት ፕራንክ ነው። ፕራንክ ራሱ ማለት ነው አንድ ሰው ያሰበውን ፕራንክ ነው ሊሰራ የሚችለው እንጂ ያላሰበውን ፕራንክ ሊሰራ ይችላል ብዬ እኔ ለማሰብም ወይንም ለመገመትም አያስፈልግም። ያው ትወናም ሲሰራ
የሚሰራው እኮ በሆነ ሀሳብ ላይ እየተጠነጠነ ነው። ያ ሀሳብ የተደረገ እውነተኛ የሆነ ነገር ላይ ነው የሚሰራው ማለት ነው። ላይክ እንደዛ ነው እነሱም እየሰሩ ያሉትና ሄርሜላ ዛሬ ልክ አልሰረችም። አሁንም ቢሆን ሄርሜላ ከአብርሃምና ከሩታ መሀል ካልወጣች ድረስ አብርሃምና ሩታ አንድ ላይ ሆነው ወይንም ሰላም ፈጥሮ ይኖራሉ ማለት ይሄ እንደ ማንም ሰው ቢሆን እንደ ማንኛውም ሴት ይሄ እውነትም ትክክልም ሊሆን አይችልም ማለት ነው። ሄርሜላ በትክክል ከአብርሃም ህይወት ከሩታ ህይወት ከመሀላቸው መውጣት አለበት። ከዛ በኋላ ሩታ ራሷ ትታረቃለች፣ ሰላም ትፈጥራለች ብዬ ነው የሚያስበው። እንግዲህ ለዛሬ ይዤላችሁ የመጣሁት የአብርሃምና የሩታ ቪዲዮ ይህንን ይመስል ነበር። የተመለከታችሁትን ይመስል ነበረ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አብርሃም በጣም ደንግጧል። የት ላስገባት፣ የት ላርጋት፣ ሄርሜላን የት ላስገባት እና የት ውስጥ ልክተታት እያለ በጣም ፈርተው እየተደነባበረ ይገኛል። ሩታ መታለች፣ በር እያንኳኳች ትገኛለች። በጣም ያሳዝናል። እንግዲህ ሩታ ሄርሜላ አብርሃም መሆኑን ስታይ ምን ሊፈጠር